የኢትዮጵያ ብሮድካስቲንግ ኮርፖሬሽን አረንጓዴ አሻራ ከተበሰረበት ዓመት አንስቶ መርሃ ግብሩን የተመለከቱ መረጃዎችን ለህዝብ በማድረስ ህዝቡ በመርሃ ግብሩ ላይ ንቁ ተሳታፊ እንዲሆን እየሰራ ይገኛል። ሰራተኞቹ ስለ መርሃ ግብሩ መረጃ ከመስጠት ባለፈ ራሳቸውን የዚሁ ታሪካዊ መርሃ ግብር አካል አድርገዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የስልጠና ማዕከልም አሻራቸውን አኑረዋል። በአንድ እጅ ችግኝ እየተከል በብዛት አሁን እንደምታዩት አብዛኛው ሰራተኞቻችን ችግኝ በመትከል ላይ ናቸው። እዚህ አዲስ አበባ ማዕከል ላይ ያሉት ብቻ አይደሉም። በየክልሎቹ ቅርንጫፎች አሉን። ክልሎች ላይ ያሉም እንዲሳተፉ አድርገን በመትከል ላይ ይገኛሉ። አንዱ ስራ ይሄ ነው፣ መትከል ነበር አንዱ። ሌላው ደግሞ በአገር አቀፍ ደረጃ ዛሬ ትልቅ ታሪክ እየተሰራ ያለበት ቀን ነው። በሀገራችን 800 ሚሊዮን ችግኞችን ለመትከል እቅድ ተይዞ እየተሰራ ነው። በሁሉም የሀገሪቱ ክልሎች ይህንንም የሚዘግቡ ልጆች በየክልሉ አሰማርተን ከየክልሉ ይህንን እየዘገብን ነው የምንገኘው። ህብረተሰቡም ወጥቶ በነቂስ ወጥቶ እንድተክል እየሰራን ነው ዛሬ እንደ ሚዲያ ባለሙያ። ከዛ ባሻገር በመትከልም በርካታ ጊዜያትን ተሳትፈናል። የመጡ ለውጦችንም እያየን ነው፣ ለሌሎችም እያሳየን ነው። ስለዚህ እየሰራን እየተከልን የመጣውን ለውጥ እያሳየን ነው፣ አብረን የቆየ ነው። የዘንድሮ ደግሞ ለየት የሚለው ቅድምም ስንተክል እንዳየሽው የሚበሉ ፍራፍሬዎች ላይ ትኩረት ያደረገ ነው። ይህን ማድረጉ አሁን ያለንበት ዘነበ ወርቅ ግቢ በመጀመሪያም በተፈጥሮ በደን የታጀበ ግቢ ነው። እዚህ ደን ብቻ ሳይሆን ከደኑ ውስጥ የሚበሉ ነገሮች መኖራቸው አካባቢውን ውብ ማራኪ ያደርገዋል። ከዛም ባሻገር እዚህ የሚኖሩትንም እዚህ የሚማሩትንም ተማሪዎች ከዛም ባሻገር እዚህ አካባቢ የሚንቀሳቀሱ ሌሎች ውስጥ ያሉ የጽዳት ሰራተኞችንም ኢቭን ገቢ እንዲያገኙ የሚያደርግ ነው። ለተከታታይ ዓመታት ተክለናል። ባለፉት ዓመታትም ዛሬም እንዲሁ። ዛሬ ለየት የሚለው ከልጄ ጋር ነው አብሬ የተከልኩት። ያው ተስፋን እንትካል ስለሆነ ልጆች ላይ ይሄንን ከማስረጽ አንጻርም ጠቃሚ ነው ብዬ ስላሰብኩ ይዤ ነው የመጣሁት። ያው እንደ ጋዜጠኛ ለዓመታት ይሄንን ሪፖርት እያደረግን እየሰራን አብረን እየተከልን ያለፉትን ዓመታት አሳልፈናል። ዘንድሮም እንዲሁ እየተከልን እና ስራም ጎን ለጎን እየሰራን ነው ያሳለፍነውና ለኛ ትርጉሙ ከፍ የሚል ይመስለኛል። የነገ ሀገር ተረካቢ ታዳጊዎችም መጪው ጊዜያቸውን በራሳቸው እጆች የተሻለ ለማድረግ የሚያስችላቸውን ታሪክ ጽፈዋል። ችግኞቹን ተከባክበው ለፍሬ እንዲበቁ እንደሚያደርጉም ቃል ገብተዋል። ችግኝ ከእናቴ ጋር ስለተከልኩ በጣም ደስ ብሎኛል እና ህጻናቶች ኑ ትከሉ ላለው አገራችን አረንጓዴ አሻራ እናርጋት እና እየመጣችሁ ትከሉ እንላለን። ችግኝ ስለተከልን ደስ ብሎናል። የአረንጓዴ አሻራ መርሃ ግብር የዛሬን ትውልድ ከነገው በማገናኘት ዘላቂ ልማትን እያኖረ የሚገኝ ሀገራዊ ንቅናቄ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም መርሃ ግብሩን ለህዝብ በማስተዋወቅ ብቻ ሳይሆን በተግባር በመሳተፍ ለአረንጓዴ ለንጹህና ለዘላቂ ኢትዮጵያ የበኩሉን ሀገራዊ ኃላፊነት እየተወጣ ይገኛል።